በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥባይት በሊ እስከ መተው ክሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ለግንቦት በዛቲ ዕለት ኮነ ተዝካረ ዕረፍቶሙ ለቅዱሳን ጻድቃን ሰለስቱ ደቂቅ አናንያ ወአዛርያ ወሚሳኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚህች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከስጋው እንዲያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎቹ አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛ እንባሮችህን 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃንም እንጠጣ ዘንድ ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሥን ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም ዕውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎቹ አለቃ ወደ ንጉሥ ወደ ናቡከደነፆር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያና እንደ አዛርያ እንደ ዳንኤል እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን ሀገር ላይ ሁሉ ገዢዎች አድርጎ ሾማቸው። ንጉሥም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። 3ቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሡ ፊት አቀረቧቸው። ስለ አልሰገዱለትም ጠየቃቸው። እነርሱም እኛ ስለሰራኸው ለወርቅ ምስል አንሰግድም አሉት። ንጉሥም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእሊህ በ3ቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን 3 ደቂቅን ግን ምንም አልነካቸውም። ንጉሥም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን ሀገር ሆነ። ንጉሡም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዘው ቅዱሳኑን በሳጥኑ ውስጥ እንዲያኖራቸው አዘዘ። ንጉሡ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ አድርገው በከበሩ 3 ደቂቅ መካከል እንዲያኖሩት አዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተክርስቲያን ሰራ። ስጋቸውን ወደዚያች ቤተክርስቲያን ሊያመጣ ወዶ ስጋቸውን እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁም ምስል በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ስጋ ወዳለበት አደረሰው። የንጉሡም ስጋ በመካከላቸው ነበረ። ስጋቸው ባለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ ሆይ፣ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ቤተክርስቲያን ሰርቶ ስጋችሁን በውስጧ ሊያኖር እኔን ልኮኛልና ከኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ስጋዎቻችን ከንጉሱ ስጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም። ድካሙንም ከንቱ አናደርግም። ቤተክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን
አይለኩሷቸው፣ እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ አጽርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዙ አደረገ። በዚህችም በግንቦት ወር በ10 ቀን ቤተክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል ለ3 ደቂቅ ዘተለአሉ ዘቅዳሴ ቤቶሙ ኮነ ለቴዎፍሎስ በመዋዕሉ ለሐጺር ዮሐንስ በከመ አዘዝዎ እሉ ሀበቀናዲል እንበለ አብርሆ ተሰቅሉ ለዋካ በአቶሙ ዮም ተክእወ ጸዳሉ ወበዛቲ ዕለት አይረፈ አብርሃም ጸራቢ። በዚህችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቡናውን ገልጦለት ትምህርቱን ሁሉ የቤተክርስቲያንንም ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውትም ሆነ። በአንዲት ዕለትም በሌሊት ሲጸለይ የዚችን ዓለምና በውስጧ ያለው ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያን ጊዜም የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተክርስቲያን ሂዶ በስዕሉ ፊት ቁሞ ጸለየ። በእሱም ዘንድ ሰውነቱን አድራ አስጠበቀ። ወደ መኮንኑም ወጥቶ ወደ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የኋሊት አስረው ከረሃብና ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራ መታሰቢያውን ለሚያደርግም ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሂዳ ከባሕር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህም በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባሕር ውስጥ ጣሉት። በእግዚአብሔር ፈቃድ ከራሱ ጋር አንድ ሆኖ እንደቀድሞ እስና በሚባል ሀገር በባሕሩ ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለምትርት ድማሁ ሰሪራ እምባሕር ዘለጸቀት ምስለ ስጋሁ እንዘ ይሐውር አብርሃም ውስተ አጸደ ስም አሜሁ ከመሰአሎሙ ለቀሳውስት ለሊሁ ጸሎተ ሙታን ጸለዩ ላይሌሁ። በዛቲ ዕለት ኮነ ተዝካሩ ወቅዳሴ ቤተክርስቲያኑ ለአባ ሚካኤል። በዚህችም ዕለት የአባ ሚካኤል መታሰቢያውና ቤተክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደ ሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተክርስቲያንንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሂዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ስጋህ ተጎዳ? አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይል ያልደከመምና፣ ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛውም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆችህ ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ ሀገረ ገዢው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማዕት ሰራዊት እርሱን የወሰዱበት ሀገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና በዚህች ዕለት አከበሯት።
ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ ለዘላለሙ በረከቱ ከኛ ጋር ትኑር አሜን። ሰላም ለአባ ሚካኤል እምነ መምህሩ ዘአፍለሶ እንተነስእዎ መላእክት ሶበ ንጉሶሙ ሐሰሶ ወበተመይጦቱ ደሃሪ መንገላ አቡሁ ገይሶ ዜነወ ወአይዳአ ዘከመ ይሄድፍ ነፍሶ እግዚአብሔር ውስተ ዛይን ወመርሶ ወበዛቲ ዕለት ሰማዕተ ኮኑ ምስለ አባ ኖብ 358 ነፍስ ወእረፍቱ ለአባ ዮሐንስ ፓትርያርክ። በዚህችም ቀን ከአባ ኖብ ጋር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከታቸውም ከኛ ጋር ለዘላለም ትኑር አሜን። ሰላም እብል ዮሐንስሃ ፓትርያርክ ዘጻመወ ነግሃ ወዘተጋደለ ሰርከ እንዘ ይብል ሰሚዖ ቃለ መጽሐፍ ቡሩከ አመ ጊዜ ነግህ ዝርአ ዘርአከ ወበምሴት ኢትህድግ ዴዴከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚሩ ለግንቦት። በዛቲ ዕለት ሰማዕት ኮነት ቅድስት ታውክልያ ብእሲቱ ለቅዱስ ዮስጦስ። ወበዛቲ ዕለት አይረፈ ቅዱስ በፍኑትዮስ ኤጲስቆጶስ። ወበዛቲ ዕለት ኮነ ሰማዕተ አባ አሲር መምህረ ባሌ ወዝንቱ ወሪዶ ውስተ ኢየሩሳሌም በዘመነ መንግስቱ ለንጉስ ወናግሰገድ ቅድመ መተሩ ክሳዶ በሰይፍ። ወበዛቲ ዕለት አይረፈ ያሬድ ማህሌታይ ኢትዮጵያዊ አምሳሊሆሙ ለሱራፌል። ወበዛቲ ዕለት አይረፈት ቅድስት አናሲማ ወዛቲ ቅድስት መንኮሰት ውስተ ደብረ ደናግል ወረሰት ርእሳ እብደ። ወበዛቲ ዕለት ኮና ሰማዕተ ቅድስት ሶፊያ እሙ ለኤስድሮስ ወእህቱ ኤፎሚያ ወተዝካሮሙ ለአባ በኪሞስ ወአብላዲን። ዘአቅረብኩ ማሕሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘነዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጽሐፎ እንዘ ይደርስ ለዘአንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተሩ ክሳዳ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት